ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ውድ የጌታ ወገኖች፣ የአባቴ ብሩካን የጌታችንና የአባታችንን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት የዓለም ክፍል ያግኛችሁ። ሰላማችሁ እጅግ ይብዛ። እንዴት ናችሁ? እህታችሁ ሳራ ብሩ ነኝ። ዛሬም ከእግዚአብሔር ቃል አብረን እንካፈላለን። አምላካችን እግዚአብሔር የተባረከ ይሁን። እንደገና ዛሬንም እድል ስለሰጠን እግዚአብሔርን እንባርካለን። አንድ ስፍራ አንብበን ጸልያለሁ። ከዛ እግዚአብሔር የሚሰጠንን ደግሞ እንከፋፈላለን። ዘዳግም መጽሐፍ ምዕራፍ 5 ቁጥር 33 ላይ ያለውን በጌታ ስም አነባለሁ። በሕይወት እንድትኖሩ መልካምም እንዲሆንላችሁ በምትኖሩበት ምድርም እድሜያችሁ እንዲረዝም እግዚአብሔር አምላክ ባዘዛችሁ መንገድ ሁሉ ሂዱ። እንጸልያለን። አባት እግዚአብሔር ሆይ ዛሬንም እንደገና ልትናገረን፣ ዛሬንም እንደገና ጌታ ሆይ ልትመክረን፣ እንደገና ወደ አንተ ልታስጠጋን ስላለ ስለማያልቅብህ ቃል ሁል ጊዜ አዲስ ስለሆነ እግዚአብሔር የዘላለም አምላክ ዛሬም በአዲስ ልብ እግዚአብሔር ሆይ በፍሬሽ ማይንድ መስማትን እንድንችል መንፈስ ቅዱስ እንድትናገረን፣ የምትናገረን ደግሞ እንድገባን ጌታ ሆይ ጊዜውን አሳልፌ ለአንተ እሰጣለሁ። ድምፅህን አንተ አሰማን፣ እኛም ደግሞ እንስማ። ጌታ ሆይ ጊዜውን ባርክልን፣ በክርስቶስ ጌታ ስም አሜን አሜን። የዛሬ መልእክታችንን ይቀጥላል። ስለ እግዚአብሔር ጉብኝት ይህን ባለፉት 2 ቀናት እግዚአብሔር አንድ ነገር ተናግሮናል ብዬ አምናለሁ። እግዚአብሔር ወገኖቼ እንደገና እንዲጎበኘን፣ እንደገና እንዲያገኘን፣ እንደገና እንዲመጣልን፣ ሕይወታችንን ለሱ የተመቸ መሆን እንዳለበት፣ በቅድስና ሕይወት መመላለስ እንዳለብን፣ በመንፈስና በእውነት እግዚአብሔርን ማምለክ፣ እግዚአብሔርን መፈለግ እንዳለብን እግዚአብሔር አንድ ነገር ተናግሮናል ብዬ አምናለሁ። ዛሬ ደግሞ ለእግዚአብሔር ፍቃድና ሐሳብ የመታዘዝን በረከት እናያለን። ወገኖቼ መታዘዝ አዲስ ነገር አናስተምራችሁም፣ ግን ሁል ጊዜ የእግዚአብሔር ቃል አዲስ ስለሆነ ሁል ጊዜ እንድናስታውስ፣ ሁል ጊዜ እንዳንረሳው፣ ሁል ጊዜ እንድናስብ፣ ሁል ጊዜ እንድናሰላስል የእግዚአብሔርም ቃል ስለምናገር በቀንና በሌሊት ቃልህን አሰላስላለሁ ይላል። ለዚህ ነው የሚያስፈልገን የእግዚአብሔር ቃል በየቀኑ በየዕለቱ ከክፉ ስለምጠብቀን፣ ወደ እግዚአብሔር ሙላት ስለሚያደርስን። የመታዘዝን በረከት በመጽሐፍ ቅዱሳችንን ውስጥ በምናምነው መጽሐፍ ውስጥ በብዙ እግዚአብሔርን ታዘው በብዙ የተባረኩት፣ በብዙ የተፈወሱት፣ እጅግ ዛሬ ለኛ እምነት የሆኑት ብዙ ሰዎችን እናያለን። ግን እነዛን ሁሉ ለማየት ሰዓትም ስለማይበቃን አለፍ አለፍ እያልኩኝ
እግዚአብሔር የሚያስተምረንን መንፈስ ቅዱስ የሚለንን ከነሱ የምንማረውን አጭር ነገር ጸልየን እንለያያለን። ታዛዥነት ለሕግ መገዛት ብቻ አይደለም። በዚህ ምድር ላይ መንግስታት የዘረጉት ስርዓት አለ። ለነዛ ስርዓት ተገዢዎች እነዛን ህጎች መጠበቅ እዚህ ምድር ላይ በስርዓት እንድንመላለስ ያደርገናል። ይህም ስርዓት ምንጩ የእግዚአብሔር ቃል ነው። ምክንያቱም ሰው በህግ ካልተገዛ በስርዓት ካልኖረን ቀላል ነገር አይደለም። እንኳን ሰውን እግዚአብሔርንም ማስቸግረናልና ስለዚህ ስርዓትና ህግ በምድር ላይም ያስፈልጋል ማለት ነው። የእግዚአብሔር ህግ ግን ከዛ በላይ ነው። ከስርዓት በላይ ነው ወገኖች። ታዛዥነት ለእግዚአብሔር የፍቅር፣ የእምነት፣ እግዚአብሔርን የመታመን፣ እግዚአብሔርን የመጠጋት፣ የእግዚአብሔርን የመደገፍ ምልክት ነው ወይንም መግለጫ ነው። መንፈሳዊ ህይወታችንን የማደግን በር የሚከፍትልን እግዚአብሔርን ስንታዘዝ ነው። ታዛዥነት አማኞች በእግዚአብሔር ጥበብና ዓላማ ውስጥ እንድመላለሱ ደግሞም ሰላምና ዘለቄታ የሆነ ደስታን የሚሰጥ ከፍቃዱ ጋር የሚያገናኘን ኤሌመንት ነው። ክብር ለአምላካችን ይሁን። እነዚህ እግዚአብሔርን በመታዘዝ የሚመጡ እጅግ ብዙ በረከቶች እኛንና እግዚአብሔርን የሚያገናኙ መታዘዝ ወገኖቼ የእግዚአብሔርን ሞገስና በረከት ክብር ወደኛ ያመጣል። የመጀመሪያው የመታዘዝን ጥግ ያስተማረን አባታችንን አብርሃም ነው። የእምነት አባት የተባለ ዕብራውያን ምዕራፍ 11 ቁጥር 8 ላይ የእምነት አባት ሆኖ አስረግጦ ይናገራል። ዘፍጥረት 26 ደምራችሁ እንደገና ስታነቡ እግዚአብሔር አብርሃምን ከአገር ከዘመዶች ተለይተ እኔ ወደማሳይ ምድር ሂድ ሲል አብርሃም መልሶ ጥያቄ አልጠየቅም። ባክ እንደ ፎርዝ አልተነጋገረም ወገኖች። መታዘዝ ነበረበት። ለእግዚአብሔር ታዘዘ። ክብር ለኢየሱስ ይሁን። በመታዘዙ ምክንያት እግዚአብሔር የብዙ አሕዛብ አባት እንዳደረገ ታውቃላችሁ። ሃሌሉያ ወገኖቼ። እርሱ ብቻ አይደለም። አብርሃምን እግዚአብሔር ሌላ ከባድ ትእዛዝን አዘዘው ወይንም ጠየቀው። በጣም በብዙ ድካም፣ በብዙ ለቅሶ፣ በብዙ ጥበቃ የተገኘውን የተስፋውን ልጅ እግዚአብሔር አብርሃምን ለራሱ እንዲሰዋ መስዋዕት እንዲያደርግ ጠየቀ ወገኖች። ይሄኛው ትእዛዝ ይከብዳል፣ ግን አብርሃም መታዘዝ ነበረበት። እኔ በዚህ ቨርዥን ላይ አንድ ነገር እንዳስብ አደረገኝ። የእግዚአብሔር ቃል ሁሉ ጊዜ አዲስ አይደለም። አብርሃም አንድ ልጁን ያ የተስፋ ልጁን ለምድር በረከት የሚሆን አብርሃምን የሚወርስ በብዙ ድካም የመጣ ይሄንን አንድ ልጅ ለኔ ሰዋልኝ መስዋዕት አድርግ ስል
አብርሃም ራሱ እግዚአብሔርን የፈተነ ነው የሚመስለኝ። እንዴት ብትሉ ባይጻፍ እንኳን አብርሃም እንዲህ ያለ ነው የሚመስለኝ። አይ እግዚአብሔር ይሄን ራሱ እንዲህ ብሎ የሰጠኝን ልጅ በፍጹም አይወስድም ብሎ ያመነ ነው የሚመስለኝ። እንደሱ ነው ያመነ። እንደማይወስድ እግዚአብሔር አምኗል። በቃ ለዚህም ይመስለኛል ቀጥታ የታዘዘው። እንደ ጉዱና ያለው እግዚአብሔርን ይሄን ሁሉ ዓመት አቆይቶኝ ይሄ ሁሉ ጊዜ ጠብቄ በስተርጅና የሰጣኝን ራሱ ክዳን ገብቶ የሰጣኝን አይወስድም፣ እኔ ግን እታዘዛለሁ ያለ አይመስላችሁም? እንደሱ ነው የገባኝ ነው። ክብር ለአምላካችን ይሁን። እግዚአብሔር ግን አብርሃምም ቆረጠ፣ ጨከነ። እግዚአብሔር ግን መጣ ወገኖቼ፣ ሃሌሉያ። እግዚአብሔር ግን ክንዱን ዘረጋ። ዛሬ እግዚአብሔር በጨከነው ጉዳይ ላይ ለነና ለናንተም እግዚአብሔር ጨክነን ስንታዘዘው የማይመች ስፍራ ወደማይመች ሀገር ወደማይመች አካባቢ ወደማትፈልጉት እግዚአብሔር ሂዱ አድርጉ ስላችሁ ጨክናችሁ ስታደርጉ የማያስፈልግ ሆነ ለናንተ የማይመች አይነት ሆኖ ከታየ እግዚአብሔር ይመጣል ወገኖች። ክብር ለኢየሱስ ይሁን። እግዚአብሔር ዝም ብሎ ስንታዘዝ ዝም ብሎ ለማያስተውል አእምሮ አሳልፎ አይሰጠንም፣ አደርግም። እግዚአብሔር ለጥቅማችን ነው፣ ሊባርከን ሞገስ ሊሆነን ሊያበዛን ነው። እግዚአብሔር አድርጉ ስለን እንድናደርግ የሚፈልገው። ሌላ የመታዘዝ በረከት ከእግዚአብሔር ጋር ያለንን ግንኙነታችንን ያጠብቃል። የአብሮነት የሪሌሽንሺፕ በእግዚአብሔር ላይ ኮንፊደንስ እንድኖረን ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የሚወደኝ ቃሌን ይጠብቅ። ለቃሉ መታዘዝ ለእግዚአብሔር ያለንን ፍቅር ያለንን ግንኙነት ያሳያል ወገኖች። ሪሌሽንሺፕ በፍቅር አይደል የሚጀምረው? ትእዛዙን ብንጠብቅ የእግዚአብሔር ፍቅር በእኛ ውስጥ ያድራል ይላል እንደገና ዮሐንስ 5 እዛው መጽሐፍ ውስጥ። ስለዚህ በመታዘዛችንን ከእግዚአብሔር ጋር ያለንን ግንኙነታችንን ያጠብቃል። እግዚአብሔርን በበለጠ እንድናውቅ በደንብ የእግዚአብሔር ማንነት እንድገባን ወገኖች ያደርጋል። መቼ? ድምፁን ስንሰማና ስንታዘዝ። ብላቴና ሳሙኤልን ታስታውሳላችሁ። አንደኛ ሳሙኤል ምዕራፍ 3 በሕፃንነቱ ጊዜ እነሆ ባሪያ ይሰማልና ተናገር ብሎ ለእግዚአብሔር ጥሪ መልስ ሲሰጥ ታያላችሁ። ክብር ለኢየሱስ ይሁን። መታዘዙ ከእግዚአብሔር ጋር የቀረበ ሕይወት መንገድ ለሳሙኤል ከፍቶለታል። እግዚአብሔርን እንዲያውቅ ድምፁን ማን እንደሆነ እንዲረዳ አድርጎታል። ምክንያቱም 3 ጊዜ ነው እግዚአብሔር የተናገረው። መጀመሪያ ወደ ኤሊ ነው የሄደ ድምፁን ስላላወቀ። ለእግዚአብሔር የተለየ የክዳን ልጅ ስለነበረ ነብዩ ኢሳያስንም እግዚአብሔር እንዲህ ጠርቶት ነበር ወገኖቼ። ኢሳያስ 6:8 ላይ በዚያን ጊዜ የጌታን ድምፅ ማንን እልካለሁ ማንስ ይሄድልኛል የሚል
ድምፅ ሰማ ኢሳያስ ነብዩ። ዝም አላለም። እኔ አለው እኔን ላከኝ ብሎ መለሰለት ይላል የእግዚአብሔር ቃል። እግዚአብሔር ስጠራን መላልሶ ስጠራን ወገኖች ልባችንን ልከኛ አናድርግ። ምክንያቶች አንደርድር። ምክንያት ከምደረድሩት ውስጥ ነኝ እኔ። ማዋሸት አልችልም። በእግዚአብሔር ዙፋን ፊት ቆሜ እግዚአብሔርን ግን ምሕረት እጠይቃለሁ። ብዙ ምክንያት እንሰጣለን። እግዚአብሔር ትንሽ ነገር እንኳን ስለን ብዙ ምክንያት እንሰጣለን። በተለይ ከእግዚአብሔር ቃል ጋር የተያያዘ ዝም ብሎ አይደለም እግዚአብሔር ጥሪውን ወደኛ የሚያመጣው። የሆነ ነገር በእኛ ውስጥ አይቷል እግዚአብሔር። የሆነ ኳሊቲ አይቷል ወገኖች። እግዚአብሔር ይርዳን። እግዚአብሔር ይርዳኝ። እኔ እግዚአብሔር ስጠራን እነሆ አለው የምንል ሰዎች እንሁን። ያን ጊዜ የእግዚአብሔርን ማንነት እንረዳለን። ያን ጊዜ እግዚአብሔር ቀድሞን ሲሄድ አልፎ ሲሄድ መንገዳችንን እግዚአብሔር ሲያዘጋጅ እንቅፋቶቻችንን ሲያነሳ እግዚአብሔር ሲያሻግረን እግዚአብሔር አላያችሁትም? አይቻለሁ። ብዙ ጊዜ አይቻለሁ። እግዚአብሔር በነገር ጣልቃ ሲገባ ተመችቼ ግን አይደለሁም። እንዲሁ ስሙ በእኔ ስለተጠራ ምሕረትን እለምንሃለሁ። እንድናውቀው ከሱ ጋር ያለንን ግንኙነታችንን እንድጠነክር እግዚአብሔር ስጠራን አለው እንበል ወገኖች። የመታዘዝ ሌላ ከክፉ መንገድ ከክፉ ነገር ከሚመጣው አስጨናቂ ከሆነ ዘመን እንድንጠበቅ እንድንድን ወገኖች መታዘዝ፣ የእግዚአብሔርን ድምፅ መስማት እኛን ከሚመጣው ክፉ ዘመን ይጠብቀናል። ክብር ለእግዚአብሔር ይሁን። ለዚህ ዋናው ምሳሌ የሚሆነን ኖህን እንድታስቡ ፈልጋለሁ። ዘፍጥረት ምዕራፍ 6 ከዛ ነው የሚጀምረው የኖህ ታሪክ። በክፉ ዘመን ዝናብ ከማውረዱ በፊት እግዚአብሔር ጠርቶ አንድ አሳይመንት ለኖህ ሰጠ። መርከብን ስራ አለው። ያስደንቀኛል። ይሄም መርከብ የሚሰራው ወገኖች ውሃ ያለበት አካባቢ ነው። ኦሽን አካባቢ ነው። እዚህ ዩናይትድ ስቴትስ ውስጥ የምትኖሩ ዋሽንግተን ስቴት፣ ሲያትል መርከቦች የሚሰሩበት አካባቢ ለማየት እድል አግኝቻለሁ። መርከብ የሚሰራው ባህር አካባቢ ነው። እዛ ውቅያኖስ ፓሲፊክ ኦሽን ላይ። ለምን ብትሉ ቴስት የሚደረገው ውሃ ላይ ነው። የሚሰራው ውሃ ላይ ለመጓዝ ነው። ስለዚህ መርከብ እንዴት ነው ደረቅ መሬት ላይ የሚሰራው? እንዴትስ መንቀሳቀስ ይችላል? እንዴትስ ቴስት ይደረጋል ወገኖቼ? እግዚአብሔር ግን ነገረው፣ መርከብን ስራ። ክፉ ዘመን እየመጣ ነው። ፍላድ ይመጣል። ምድርቷ ትጠፋለች። አሁን ዝናብ የለም ግን ይመጣል። ስለዚህ መርከብ ስራ። ቴስት የሚደረግበት የለም ስራ። አንተና ቤተሰቦች ግቡበት። ድምፅን ሰምቶ የታዘዘ ሁሉ እዛ ውስጥ ያምልጥ።
ነው ታዘዘ። ብዙ ባክ እንደ ፎርዝ ከእግዚአብሔር ጋር አልተጨቃጨቅም። እንዲሰራ የተሰጠውን ትእዛዝ ታዘዘ። ጌስዋት በመታዘዙ ቤተሰቡን ብቻ ሳይሆን የሰውን ዘር ነው ያዳነ። ሃሌሉያ። ዛሬ በመታዘዛችንን ወገኖች አንድ ሰው ቢታዘዝ ለምድር መዳን ምክንያት መሆን፣ ለነፍሳት መዳን ምክንያት መሆን፣ ለትውልድ መዳን ምክንያት መሆን እግዚአብሔር ይርዳን። ይህ መታዘዝ የእምነታችንን ጡንቻ ያጠነክራል ወገኖች። እግዚአብሔርን አዎ ጌታ ሆይ እሺ ስንል እግዚአብሔር ለምጠይቀን አዎንታ የሆነ መልስ ለእግዚአብሔር ስንሰጥ መንፈሳዊ ጽናታችንን ይገነባል። ያ በመንፈስና በእምነት ስናድግ ለሚመጣ ሁሉ ወገኖቼ ቆመን በእግዚአብሔርና በሰው ፊት በምድር ፊት እግዚአብሔርን ይቅርታ ስንጠይቅ እግዚአብሔር ይሰማናል። ክብር ለኢየሱስ ይሁን። ሃሌሉያ። ጌታን እናመሰግናለን። እግዚአብሔር በብዙ ወደሱ እንድንመለስ እግዚአብሔር እየተናገረን ስለሆነ ለምሰማው እግዚአብሔር ዛሬም ይናገራል ወገኖቼ። እግዚአብሔርን መታዘዝ የልብ አምላክ እኮ ነው እሱ። ዳዊትን እግዚአብሔር ምን አለው? እንደ ልቤ የሆነ ሰው ፍቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው አለ እግዚአብሔር። ጌታ ኢየሱስ ሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ በማውደቅም በመነሳትም ቢሆን ዳዊት እግዚአብሔርን ለእግዚአብሔር የተገዛ እግዚአብሔርን የሚፈራ የሚታዘዝ የሚንቀጠቀጥ ሰው ንጉስ ነበር ወገኖች። እዚህ እንደ ልቤ አለ። አያችሁ እንደ ልቤ ዛሬ ምናልባት እንደ ልቤ የሚሆን ሰው እንደ ልቤ የሚሆን ሰው በቀላሉ አይገኝም ምድር ላይ። እኔን እግዚአብሔር በጓደኞች ባርኮኛል። እንደ ልቤ የሚሆኑ ጓደኞችም አሉኝ፣ ቤተሰብን ጨምሮ ከቤተሰብ ውጪ ማለት ነው። የልባችንን እንደ ልብ የሚሆን ሰው ኮንፊደንስ ሲኖራችሁ ጓደኞቻችሁ ጋር ለማውራት ነፃ ነው የምትሆኑ፣ በነፃነት ነው የምታወሩት። እግዚአብሔር ግን ከዛ በላይ ነው። የነፃነት አምላክ ነው። የልባችን ጌታ ነው። መቼ ስንታዘዝ እግዚአብሔር የሚለንን ስንሰማ ወገኖች፣ ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። አናንያ የሚባል ሰው በደማስቆ አንድ ሐዋርያ የሆነ እግዚአብሔር ያንን ሰው ሳኦልን ወይም ጳውሎስን ሄዶ እንዲቀባ እጁን ጭኖ እንዲጸልይለት በመንፈስ ቅዱስ እንዲሞላና መንፈሳዊ አይኖቹ እንዲከፍቱት አዞት ነበር። የሐዋርያት ሥራ ምዕራፍ 9 ላይ ሄዳችሁ አንብቡ። አናንያ ግን እግዚአብሔርን ቻሌንጅ አደረገ። እንዴት ነው ወደሱ ሂድ የምትለኝ? ለቅዱሳን ያልተመቸ አሳዳጅ እኮ ነው እሱ። እንዴት ነው ሄጄ እሱ ላይ እጄን የምጭነው? እግዚአብሔር ግን አለው ሂድ፣ እሱ ገና ለኔ ይሮጣል፣ ሂድና ቀባው። ወገኖቼ አንዳንድ ጊዜ እግዚአብሔር ወደማንፈልገው የማንወዳቸው ሰዎች ጋር እንኳን ይልከናል እግዚአብሔር። ኢዮብ
ለወዳጆቹ መጸለይን በጀመረ ጊዜ እኮ ነው ፈውስ የመጣለት። ወገኖቼ እግዚአብሔር አንድ ነገር ስለን፣ መንፈስ ቅዱስ አንድ ነገር ስለን ልባችንን እልከኛ እናድርግ። በእኛ አልፎ እግዚአብሔር ሊሰራ ያለው አለ። በእኛ አልፎ እግዚአብሔር ለምድር ፈውስና ለምድር በረከት የሚሆን ትውልድን ሊወልድ ይችላልና። ክብር ለአምላካችን ለእግዚአብሔር ይሁን። የመጨረሻው የመታዘዝን ጥግ ያስተማረንን የጌታችንን የኢየሱስ ክርስቶስን አባትና አምላክ ምሳሌ እሱን ተናግሬ ጨርሳለሁ። በፊልጵስዩስ 2:8 ላይ እስከ ሞት ድረስ የመስቀልን ሞት ትእዛዝ ነው የታዘዘ ጌታ ኢየሱስ። ለምን? እኔና እናንተን ለመዳን የመስቀሉ ሞት ውጤቶች ነን ወገኖቼ። በመታዘዙ እኛ መዳንን ተቀበለን። ታዲያ የመዳንን ምክንያት ለመዳናችንን ምክንያት የመታዘዝ ሞት ከሆነ የእግዚአብሔር ልጅ እንዲህ ከታዘዘ እኛ ምን ነካን? ምን ሆነን ወገኖች? ምን ሆነን? ይህን ጥያቄ ለእናንተ ተዋለሁ። ምን ሆንኩኝ? ለምንድን ነው መታዘዝ ያቃተን? ለእግዚአብሔር ስንታዘዝ እኮ ለሰዎች እንታዘዛለን። መልካምነታችንን እኮ ይወጣል። የእግዚአብሔር የመዓዛ ሽታዎች ወደ ውጭ ይወጣል ወገኖች። ስንታዘዝ ጉብኝት ለኛ ብቻ አይደለም፣ ከኛ አልፎ ለትውልድ ይሆናል። ፍሬያማ እንሆናለን። ትውልድ ይፈወሳል። ነፍሳት ይድናሉ። ምድር ትፈወሳለች ወገኖች። ሰላም በምድርቷ ላይ ይሰፍናል። እኛና ቤታችንንም በሕይወት እንኖራለን። ለእግዚአብሔር ክብር መታዘዝ። አንድ ነገር ለወጣቶች ብዬ ጨርሳለሁ። ምናልባት ምክንያቱም ይህ መልእክት አየር ላይ ስለሚውል ማን እንደምሰማ ስለማይታወቅ ለልጆቻችንን ለወጣቶቻችንን አንድ ነገር ማለት ፈልጋለሁ። ወጣቶች ለእግዚአብሔር ታዘዙ። በጉብዝና ወራት ፈጣሪህን አስብ። የእግዚአብሔር ቃል እንደምል መታዘዝን ከወላጆቻችሁ ጀምሩ። ለታላላቆቻችሁ ታዘዙ። ኤፌሶን መጽሐፍ ውስጥ ምዕራፍ 6 ላይ ወላጆች ለልጆቻቸው እንድታዘዙ የእግዚአብሔር ቃል ያዛል። እድሜ በምድር ላይ እንዲረዝም መልካም እንዲሆንልህ እንዲከናወንልህ ለወላጆቻችሁ፣ ለአባቶቻችሁ፣ ለእናቶቻችሁ፣ ለታላላቆች፣ ለቤተ ክርስቲያን መሪዎች፣ ለሽማግሌዎች፣ ለቄሶች፣ ለፓስተሮች፣ ወጣቶች ታዘዙ። ይህንን እግዚአብሔር ይወዳል። እግዚአብሔር እናንተን መጠቀም ይፈልጋል። እግዚአብሔር በዓላማ ነው ምድር ላይ ያስቀመጣችሁ። ብዙ አቅምና ጉልበት እናንተ ጋር አለ። እግዚአብሔር በብዙ ራዕይ ነው ምድር ላይ ያስቀመጣችሁ። በምክንያት ነው እዚህ ያላችሁ። ሚሽን አላችሁ። ራዕይ አላችሁ። ራዕያችሁ እንዲከናወን እንዲሆንላችሁ፣ በሕይወታችሁ ሰክሰስን እንድታገኙ፣ ጎላችሁን አቺቭ እንድታደርጉ ለእግዚአብሔር ታዘዙ። የእግዚአብሔርን ጽድቅና መንግስቱን ፈልጉ።
ይከናወንላችኋል። መንገዳችሁን ለእግዚአብሔር አደራ ስጡ። ወላጆች ለልጆቻችሁ ይሄን ነገር ሼር አድርጉ። ለእግዚአብሔር አደራ ስጡ መንገዳችሁን። መንገዴን ለእግዚአብሔር አደራ ስጥ ይከናወንልሃል ይላል የእግዚአብሔር ቃል ምሳሌ 3:5። ብዙ ጊዜ ለልጆቼን በዚህ ጥቅስ እንዲያስታውሱ አደርጋለሁ። እኔ አይሰለቸኝም። ማሚስ ጎልደን ሩል ይሉኛል። it's not my rule። የእግዚአብሔር ቃል ነው እላቸዋለሁ። የእግዚአብሔር ኢንስትራክሽን ነው እላቸዋለሁ። እግዚአብሔር በፍቅር ይሄንን እያላችሁ ነው እላቸዋለሁ። ለእናንተ ጥቅም ነው ብዬ ነግራቸዋለሁ። ሰክሰስን በህይወታችሁ እንድታገኙ የሚረዳችሁ ይሄ ብቻ ነው። የእናንተ መንገድና የእግዚአብሔር መንገድ መገናኘት አለበት። ፍሬያማ እንድትሆኑ፣ ፍሬን እንድታፈሩ እግዚአብሔር አምላክ ይርዳን። ስለዚህ በህይወት እንድትኖሩ ወጣቶች መልካም እንዲሆንላችሁ በምትወርሱበት ምድርም እድሜያችሁ እንዲረዝም፣ ምድር በእናንተ እጅ ናት። በምድር ላይ ነው ያላችሁ። እግዚአብሔር አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ፣ ይከናወንላችኋል፣ ይሆንላችኋል። እግዚአብሔር አምላክ ይባርካችሁ። እንጸልያለን። አምላክ እግዚአብሔር እጅግ እናመሰግናለን። ዛሬም እንደገና አንተን በመታዘዝ ብዙ በረከትን፣ ብዙ ጉብኝትን እግዚአብሔር ሆይ ከኛም አልፎ ለምድር እንደሚሆን የዘላለም አምላክ ስለተናገርከን ለቃል ታማኞች እንድንሆን ስትጠራን ጌታ ሆይ ድምጻችንን እንድናሰማ እግዚአብሔር ሆይ እንድትረዳን እለምንሃለሁ። ሁላችንንም እርዳን ጌታ ሆይ፣ ደካሞች ነን። ደግፈን መንፈስ ቅዱስ። ይህ ነው የሚያሻግረን፣ ይህ ነው የሚያስመልጠን። የዘላለም አምላክን እንለምንሃለን ጌታ ሆይ፣ እንድታበዛልን እንለምንሃለን። የአብርሃም አምላክ ዛሬም የኛ አባት ነህ። እርዳን፣ ድካማችንን አግዘን። ክብር ሁሉ ለአንተ ይሁንልህ በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል።
ይመለሳል ኢየሱስ ዳግም ይመጣል የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም